በየክፍለ ዘመኑ በፍልስፍናም በአስተምሮም በፖለቲካም ብቻ በየመስኩ በክፉም በደጉም ታሪክ የሚያነሳቸው አይታጡም። በቅርቡ የዓለማችን ታሪክ በ20ኛው መቶ ክፍለ ዘመንም እንደሚያነጋግሩ ሰዎች አልታጡም። ከነዚህ መሃል እንደ ቻንድራ ሞሃን ቼን ያለ ሰው የለም ይባልለታል። በ20ኛው መቶ ክፍለ ዘመን ያሉ እስከ ዛሬም የዘለቁ ታላላቅ ሃይማኖቶች አያስፈልጉም በማለቱ ጉድ የተሰኘለት ነው። መንግስትና መሰል ተቋማት ከዚያም አልፎ ቤተሰብ እንኳን ዋጋ የሌላቸው የሰውን ነጻነትና ከፍታ ነጣቂ ናቸውና አትቀበሏቸው በማለቱ ይታወቃል። ከሁሉ በላይ የሰው ልጅ በነጻነት ለመንፈሳዊ ልዕልና ይበቃ ዘንድ ተመስጦ ነው የከፍታው መንገድ የሚለው ያስተምረው ዋነኛ ሚስጥር ተደርጎም ይነገርለታል። በዚህም የተነሳ ታላቅ መምህር አንደበተ ርቱዕ ሰባኪም የሚሉት አሉ። እንዲያውም ፈላስፋም ነው የሚሉ ጥቂቶችም ቢሆን አልታጡም። በሌላው ጥግ ያሉት የራሱን አስተምሮ የሌለው ከዚያም የቃረመውን የሚሰብክ በማለትም የሚተቹትም ይበዛሉ። እንዲያውም ታዋቂነት የጠማው ከሚሰብከው በተቃራኒ ደቀ መዛሙርት ከሚላቸው ተከታዮቹ ጋር እንኳን ወሲብ የሚፈጽም ያደንዛዥ ሱሰኛ የሚሉትም አልታጡም። በሕይወት በነበረበት ዘመን የብዙ ተከታዮች ቢኖሩትም በተለይ ከሞተ በኋላ እየበረከቱለት መጥተዋል። ይህ አነጋጋሪ ሰው በውልደት የቤተሰቡ ስሙ ቻንድራ ሞሃን ጄን ቢባልም ዓለም ግን በብዛት የሚያውቀው ኦሾ በሚባለው የክብር ስሙ ነው። የዚህ አነጋጋሪ ሰው የትውልድ ሀገር ህንድ ነው። ዓመተ ምህረቱ ደግሞ እንደ ጎርጎሮሳውያን አቆጣጠር 1931። በልብስ ነጋዴነት የሚታወቁት አባቱ ለ11ኛ ልጃቸው ያወጡለት ስም ቻንድራ ሞሃን ጄን የሚለው ነው። የዚህ ሕፃን የልጅነት ሕይወትና ከወላጆቹ ጋር ያለው ግንኙነት በስተኋላ ሕይወቱ ብቻ ሳይሆን በሰበካውም ላይ የበዛ ተጽዕኖ ማሳረፉ ይነገራል። እንደ ሕይወት ታሪኩ ሀብትም ያልቸገራቸው በሕይወትም ያሉት ወላጆቹ ሕፃኑ እንደተወለደ በአያቶቹ እጅ ያድግ ዘንድ በጨቅላነቱ ነው የሰጡት። በሀገራችን በአያት እጅ የሚያድግ ልጅ ተሞላቆ ነው የሚያድገው እንደሚባለው በህንድ ለተወለደው ለዚህ ሕፃን ቻንድራ ሞሃን ጄንም እየሰራ ይመስላል። ለሕፃኑ አያቶቹ እጅግ የበዛ ነጻነት የሰጡት ነበሩና ትምህርት እንዲማር እንኳን ጫና ለማድረጋቸው በታሪኩ ተጽፏል። የወንድ አያቱ በ7 ዓመቱ መሞታቸው ግን ይህን የልጅነት መልካም ጊዜ እንደቀየረው ይነገራል። በጨቅላነቱ ለአያቱ የሰጡት ወላጆቹ ጋር እንዲያድግ መመለሱ ነው የሕይወቱ ጥቁር ጠባሳ የሚባለው። ወደ ሃይማኖት ትምህርት ቤት ይገባ ዘንድ የተወሰነበት ሕፃን የላቀ ተሰጥኦ ማሳየት የጀመረው ገና ከመጀመሪያው ነው ይባልለታል። የበዙ እንግዳና ድንገቴ ጥያቄዎችን እያነሳም በመከራከሩም ከሌሎች ተለይቶ የሚታወቅበት ሆነ። በዚህም የተነሳ ራጅኔሽ የሚል ቅጽል ስም ወጥቶለት መጠሪያውም ሆኖ እሱም ተቀበለው። በዚህ ዘመኑ የ15 ዓመት ልጅ እያለ ከልቡ ያፈቅራት የነበረችው የልጅነት ጓደኛው በታይፎይድ መሞት ሌላው የሕይወቱ አስተያየን የቀየረ እንደሆነም ይነገራል። በዘመኑ የበዙ ሰዎች በታይፎይድ እንደ ቅጠል መርገፋቸውም አስተዋጽኦ ማድረጉም ሳይዘነጋ በዚህ ዕድሜው የፈጣሪ መኖር ክዶ ወደ ሶሻሊዝም አስተምሮ ተከታይነት የተሳበውም በእነዚህ ምክንያቶች ነው ይባላል። ራጅኔሽ በ19 ዓመቱ ነው የከፍተኛ ትምህርቱን መከታተል የጀመረው በጃልፑር ግዛት በሚገኘው የሂትካሪኒ ኮሌጅ። ይሁንና ራጅኔሽ የተሰኘውን ስሙን ያገኘበት ጠያቂነቱና ነውጠኛነቱ ኮሌጅ ድረስ ተከትሎት ከዩኒቨርሲቲ መምህራኖቹም ጋር ተጋጨ። እናም እዛው ጃልፑር ግዛት ወደሚገኘው ጃይን ኮሌጅ ይዛወር ዘንድ ተወሰነበት። እዚህም ራጅኔሽ በነውጠኛነቱ መቀጠሉ አልቀረም። ያስተማሪዎቹን ገለጻ ያቋረጠ ጥያቄ መጠየቅም መለያው ነበር። መምህራኖቹም በዚህ የተነሳ በክፍል እንዲገኝ ማስገደዳቸውን ተውት። ይህም የበዛ ትርፍ ጊዜ ያስገኝቶለት በግዛቲቱ የአካባቢ ጋዜጣ በረዳት አዘጋጅነት ለመስራትም በቃም። እንዲሁም የሁሉም እምነቶች ጉባኤ በሚባለው ዓመታዊ ስብሰባዎች መሳተፍን ያዘወትር ጀመር። በዚህ ዘመን ከወላጆቹ እንዲያገባ የቀረበለትን ጥያቄ ውድቅ በማድረግም ይበልጥ ሞገደኛነቱን አሳየ ይላሉ አጥኚዎቹም። ገና የ1 ዓመት ልጅ እንዳለ በአንድ ዛፍ ስር በተመስጦ ሜዲቴሽን ውስጥ እያለ በመንፈስ መመንጠቁን መናገሩም ከዚህ ዘመን የራጅናሺ ተረክ ይጠቀሳል። ሲቀድምም በትምህርት ብቃት የማይታማው ራጅኔሽ በሳጋሪ ዩኒቨርሲቲ በፍልስፍና የሁለተኛ ዲግሪውን ያገኘው በማዕረግ ነበር። በሳንክሪት ኮሌጅ የአስተማሪነት እንጀራ ቢያገኝም በስራው ግን ብዙም አልቆየም። የተማሪዎቹን የሃይማኖት መሰረት ያናጋል፣ ሞራላቸውን ይነካል በሚል ሌላ ዩኒቨርሲቲ እንዲፈልግ ተነገረው።
በማዕረግ ስመረቅ የወርቅ ሜዳሊያዬን ወደ ውሃ ውስጥ ወረወርኩት ይላል ራጅኔሽ። ይህን ማዕረግ የሚፈልጉት ወላጆቼ እንጂ እኔ አይደለሁምና የሚል ምክንያትም ሰጥቷል። ከሌሎች ከፍተኛ ትምህርት ተቋማት የተገፋው ራጅኔሽ በተማረበት ግዛት ጃፓልፎር ዩኒቨርሲቲ ሞገስም አግኝቶም እስከ ፕሮፌሰርነት ደረሰ። በዩኒቨርሲቲው አስተማሪ ባልደረቦቹ ሳይቀር የተለየ ዕውቀት ያለው የፍልስፍና መምህር የሚል ክብርም አገኘም። በመላው ህንድም እየዞረ ሲያስተምር አጃሪያ የሚል ስም ተጨመረለት። መምህር ፕሮፌሰር እንደማለት ነው ትርጉሙ። በዚህ ህንድን በሚያካልለው ትምህርቱ ነው አነጋጋሪነቱ የሚጀምረው። በወጣትነቱ የተቀበለውን ሶሻሊዝምን እዚህ ዘመን ላይ ጥንብርኩሱን ማውጣቱን ላብነት ይጠቀሳል። ሶሻሊዝም ድህነትን የሚያባዛ ነውና አያስፈልግም የሚል ነበር የስብከቱ አንኳር ነጥብ። ሌላው ቀርቶ በህንድ የነጻነት አባት የሚባሉትን ማህተመ ጋንዲን ሳይቀር ነቅሯቸዋል። ለህንድ የሚያስፈልጋት ካፒታሊዝም፣ ሳይንስና ቴክኖሎጂ እንዲሁም የወሊድ ቁጥጥር እንጂ ከዚህ በተቃራኒ ያሉት ወግ አጥባቂ ሃይማኖቶች አይደለም ባይም ነበረም። በተለይ በዚህ የመላው ህንድ የመጀመሪያ ሰበካው በሃይማኖቶች ላይ የሰነዘራቸው ትችቶች አነጋጋሪነቱን የበዛ አድርጓቸዋል። Perhaps if they don't understand what I'm saying, እኔ አንዳንዴ ስጋት ነኝ። ነገር ግን እኔ የምለውን ቢረዱ እነሱ ይታደሳሉ። እናም ስጋት የሚባል የለም። በርግጥ እነዚህ ሰዎች ከዘመኑ ጋር እንዲራመዱ ፈልጋለሁ። እነሱ ግን ከዘመኑ ጋር የሚሄዱ አይደሉም። አንድ ሰው መጥቶ ከ2000 ዓመት በፊት ስለነበረው ኢየሱስ ክርስቶስ ይሰብካል። ሌላው ደግሞ ከዚያም ብዙ ወደ ኋላ ተጉዞ ሙሴ የተሻለ ነው ይላል። ለነዚህ ሰዎች እኔ በርግጥም ስጋት ነኝ። ምክንያቱም ያሁኑ ዘመን ሰው ነኝና። certainly will feel me a threat because I belong to the present. የህንድ ነባር ሃይማኖቶች ባዶ ያምልኮ ሥርዓት የሚሰብኩም የምጽአትንና የጽድቅን ስብከት እየጋቱ በምዕመናን ላይ ፍርሃትን የሚለቁ ናቸው ብሏቸዋል። የመንፈስ እድገት እናመጣለን፣ የግል ሕይወትን እንቀይራለን በሚል ገንዘብ የሚቀበሉ ናቸውና ሃይማኖቶቹ ሞተዋልም ሲል በአደባባይ አነውሯቸዋል። ይህ የህንድ ሃይማኖቶች ላይ ያወረደው ትችት የበዛ ተቃውሞ ቢያጋጥመውም ያንን ያህል ደግሞ ሞገስና ተከታዮቹንም አስገኝቶለታል። አዲሱን አስተምሮ ይሰብክበትም ዘንድ ስፍራ እስኪኖረው ድረስም ገነነ። የሕይወትን ትርጉመ ቢስነት የሚሰብክ ሕይወትን መከራ ናት የሚል ስለ ሕይወት ጥላቻን የሚያስተምር ሃይማኖት እውነተኛ አይደለም በሚል ትችቱ በመላው ህንድ ገነነ። አጃሪያ ራጅኔሽ ሃይማኖትም የሕይወትን ደስታ የሚያመላክት ጥበብ መሆን አለበት ባይም ሆነም የሚገርመው የአጃሪያ ራጅኔሽ የበዛው አስተምሮ የሚባለው በየወቅቱ ያደረጋቸው ስብከቶች እንጂ በተለይ በሕይወት ዘመኑ በመጽሐፍ የሰፈሩ አልነበሩም። ያስተምሮ ዋነኛው መርህ ደግሞ የግለሰብ መንፈሳዊነት ከፍታ ነው። እንደ አጃሪያ ራጅኔሽ ሃይማኖት፣ መንግስትና መሰል ማህበራዊም ፖለቲካዊም እምነታዊ ተቋማትም የሰው ልጅ ለዚህ መንፈሳዊ ከፍታ እንዳይበቃ የሚያግዱ ናቸውና አያስፈልጉም። አረ እንዲያውም ቤተሰብም የዚህ ነጻነት አጋችም ነው ይላል። በተለይ የሰው ልጅ ህሊና በእነዚህ ተቋማት አስተምሮም የተጠመቀ በመሆኑ ነጻ መውጣቱ መጀመሪያ ያለበት ከህሊና ነውም ይላል። እንዲሁም የሰው ልጅ የመንፈስ ከፍታ እንዳያገኝ ኢጎ ስጋው ወይም ሰውነቱ ያግተዋል ባይ ነው። እናም የመንፈሳዊ ከፍታ ያለው ታላቅ ሰው ቢግማን ለመሆን ከነዚህ ሁሉ አጋቾች ነጻ መውጣትን መሆኑን ይሰብካል። ለዚህም ሲቀድም በነገርናችሁ ሰበካው አያስፈልግም ብሎ ያጥላላቸውና ተከታዮቹም ይህን መቀበላቸው የመጀመሪያው ደረጃ ነው። ሌላው የመንፈስ ነጻነቱ ከፍታ መንገድ ተመስጦ ነው ወይም ሜዲቴሽን። በየጊዜው እየጨመረባቸው ከ112 የሚበልጡ የተመስጦ አይነቶችን በመፍትሄነትም እንዳበረከተ ይነገራል። ከዚህ የግለሰብ መንፈስ ነጻነት ከፍታ የደረሰ ግለሰብ ወይም ምዕመን የመኖር ግቡ መደሰት መሆኑን ይደርስበታል፣ እንዲያውም ይኖረዋል ነው ያስተምረው ውጤት። ቤተሰብ ትዳር ሳያስፈልግ መደሰትንም በማበረታታቱም ዮሴፍ መምህር ሲሉ የህንድ መገናኛ ብዙሃን ቅጽል ስም ሊያወጡለት በቁም። ግና ታዋቂነቱ ከመግነንም ተከታዮቹም ከመብዛት የሚያግደው አልነበረም። አጃሪያ ራጅኔሽ የግለሰብን የመንፈሳዊነት ከፍታ ሲሰብክ የቀደሙትን ነባር ተቋማት ሃይማኖት፣ መንግስትና መሰል የእምነት ፖለቲካዊና ማህበራዊ ስሪቶችን
የቤተሰብን መኖር በማፍረስ ላይ የተመሰረተ አስተምሮ ነው የሚከተለው። በዚህ መነሻም የሃይማኖትን አላስፈላጊነት ተሰብካለው እንጂ ሌላ ሃይማኖትን አልሰብክም በሚለው ኃይለ ቃሉ ይታወቃል። በተለይ በቀዳሚዎቹ ዘመኖቹም ራሱንም እንደ መምህር መንገድ አመላካች ነው የሚቆጥረው። ለአበባ ብርሃን ሰጪ አድርጋችሁ ተመልከቱኝ ሲልም ይደመጣል። እንዲህ የቀደሙት ተቋማትን በማፍረስ የግለሰብን መንፈሳዊ ከፍታን ስብከቱም በቀልድ በማዋዛት በርቱ አንደበቱ ማቅረቡ ለተቀባይነቱ መግነን እንደ ምክንያትም ይጠቀሳል። በተለይ በፉኔ ከተማ ይሰብክበት ታላቅ ቅጥር እስከ መመስረትም ደረሰም። ከእንዳያንም በላይ የውጭ ዜጎች ከአውሮፓም ከአሜሪካም ብቻ ምን አለፋችሁ ከበዙ ሀገሮች እየጎረፉ ተከታዮቹ እስከ መሆን ደረሱ። ይህም የበዛውን ተከታይ ማስተባበርን ይጠይቃልና ባስተምሮ መስመር የበቁትን ሳኒያስ ብሎ መመልመሉ አልቀረም። ደቀ መዝሙር እንደማለት ነው። जब सन्यास की बात होती है अनाउंसमेंट होती है እየተሰበሰብን ነው ሳኒያን ወይም ደቀ መዝሙሮችን የምንመርጠው። እኔ የተሰበሰብንበት ምንመናን ባየው ቁጥር እገረማለሁ። እሱ መሪያችን ነው። ተከታያችን የሚመርጠው ሁለት ሰዎች በመንፈስ ተመርተው ወደፊት ሲመጡ ታያለ። መሪያችን ነው። ሁሉም ነገር የሚያደርገው አዲስ ሰኒያ ደቀ መዝሙር ምን ማድረግ እንዳለበት እነግራቸዋለሁ። ግን ደቀ መዝሙሮችን የሚመርጠው ኦሾ ራሱ ነው። እኛ በመሃል ብንኖርም የሚመርጠው ስራ የኦሾ ነው። ልክ ፀሐይ ለኛ እንደሚኖር ሁሉ ኦሾም ለኛ ሁሌ አለልን። ሳኒያስ ለመሆን የተመረጡት ታዲያ ከቀደመው ማንነታቸው በሙሉ ይፋታሉ። ሌላው ቀርቶ የቀደመው ስማቸውንም ይቀይራሉ። ሲቀድም ይከተሉት የነበረውን ሃይማኖት የፖለቲካ አስተምሮም ሆነ አባል ከነበሩበት ማንኛውም ተቋም ይለያያሉ። ሌላው ቀርቶ ከጋብቻም ሆነ ከቤተሰብ ይፋታሉ። ያላቸውን ንብረትም በሙሉ መስጠትም ይጠበቅባቸዋል። እንዲህ ሳኒያስ የሚላቸው ደቀ መዝሙሮቹ እንዲሁም ተከታዮቹ በስተዋልና ከእምነትም ከመንግስትም ከፖለቲካም ማህበራዊ ተቋማት ነፃ የሆነ የግለሰብ መንፈሳዊነት ከፍታ የተረጋገጠበት የይሆናል ግዛቱ ዩቶፒያን ስቴት የመመስረቻ ዘመን እንደደረሰ ማወጀ። በአጓን ሽሬ ራጅኒሽ ወደሚልም የክብር ስም መሸጋገሩ ተነገረም። በአጓን የተባረከው እንደማለት ሲሆን ሽሬ ደግሞ በእንግሊዘኛው ሰር እንደሚባለው የተከበረ ጌታ የሚል ትርጓሜ ያለው። ሳኒያስ የሚላቸው ደቀ መዛሙርቶቹ ለቢሆናል ግዛት የሚሆን ምድር ይፈልጉ ዘንድ በመላው ህንድም አስተማራቸው። በርግጥ ያስተማራቸው ህዝብ ያልሰፈረባቸውን እጅግ ከሌላው ህዝብ መኖሪያ የራቁ ሁለት ቦታዎችን ማግኘታቸው አልቀረም። የገንዘብ ችግር አልነበረምና የመግዛት ጥያቄም አቀረበው። እጅግ በሚሸነቁቱ ትችቶቹ የተማረሩት ፖለቲከኞቹም ሆኖም የሃይማኖት መሪዎች ግን ፍጹም እንቢተኛ በመሆናቸው አልሳካለም። እንዲያውም በፉኔ የመሰረተው ተቋሙ የነበረው ግብር ያለመክፈል መብቱ ተገፎ ግብር ተጣለበት። በህንድ ያስተባው አልሳካ ያለው ባጓን ሽሬ ራጅኒሽ አሜሪካንን ተመለከተ። ለ15 ዓመታት የቀደሙትን ሁሉ የሚያፈርስና አዲስ የሚለውን የግለሰብ መንፈሳዊነት ከፍታን ሲሰብክ የነበረው የባጓን ሽሬ ራጅኒሽ አንደበት መዘጋቱ ተነገረ። ይህም በራሱ ውሳኔ ለ3 ዓመታት ተኩል የጣለው ማዕቀብ ነው ይላሉ። ይህ ደግሞ በህንድ ተቃውሞም ጥቃትም አይሎም የቢሆናል ግዛቱን መመስረት ባለመቻሉ ወደ አሜሪካ ማማተር ከጀመረበት ዘመን ጋር ተገጣጠመ። ለግዳጁ መወጣት ደግሞ የተመረጠችው ከበቁት ሳኒያንስ ወይም ደቀ መዝሙሮች ከሚባሉት ቀዳሚዋና በተቀየረው ስሟም ማአናንድ ሼላ ለመሆን በቃች። ሼላም በአሜሪካ ኦሪጎን ግዛት የከብት ማርቢያ የነበረና ማንም ያልሰፈረበትን በረሃማ ስፍራ ገዛች። ሼላ ባጓን ሽሬ ራጅኒሽ ያለመናገርና የተመስጦ ማዕቀብ በራሱ ላይ ጥሎ ነበርና የፈላጭ ቆራጭ ስልጣኑን መያዟ ይነገራል። ስለሁሉም የምትናገረው እሷ ሆነች። እሱም በቅርበት ያናገራት የነበረችው እሷም ብቻ ለመሆን በቃ። በሕክምና ሰበብ ወደ አሜሪካ ከገባ በኋላ በኦሪጎን የቢሆናል ግዛቱ እውን መሆን ጀመረ። የግዛቱ ስምም ራጅኒሽ ፑራን ተባለ። ከዚህ ራጅኒሽ ፑራን የቢሆናል ግዛቱ ጋር ተያይዞ የሚነገሩት ተረኮች ይገርማሉ። ቀዳሚው ፍጹም በረሃ የነበረውን ስፍራ ወደ ለምለም ነቀይረው ፍጹም ለኑሮ ተስማሚ ማድረጋቸው ነበር። ተከታዮቹ ሌሊት ከቀን በመስራት ከአትክልት እስከ እህል የሚበሉትን እዛው የሚያመርቱ ከዛው ከግዛታቸው ለኑሮ የሚፈልጉትን በሙሉ የሚያገኙ መሆናቸው ነው። በሚለብሱት በቀይ ልብሳቸው የሚለዩት ተከታዮቹም ፍጹም ሰላማዊና ታታሪ ሰራተኛ በመሆናቸው የሚታወቁ ለመሆንም በቁም። የቢሆናል ግዛቱ የሰው ልጅ ያለ ክፍያ ያሻውን የሚያገኝበትና
በደስታ የሚኖርበትም ተደርጎ መታየትም ጀመረም። ልብ አድርጉ ባጓን ሽሬራድኔሽ ለተመስጦ በራሱ ላይ ያለመናገር ማዕቀብ የጣለበት ዘመን ነውና መሪያቸው ሼላ ናት። ሼላ ሁሉንም ነገር አንድ ላይ አጣምራ መያዝ የቻለች እንደ ማጣበቂያ አይነት ናት። ሰላማዊ የነበረው የቢሆናል ግዛቱ ራጅኔሽ ፑራን ችግር አጋጠመው። አካባቢው የከብት ማርቢያ ራንች ነውና ከተማ ሊገነባበት አይገባም የሚል ተቃውሞ መቅረቡ ነው የችግሩ መንስኤ። በሼላ መሪነት መብታቸውን ለማስከበር ቢሞክሩም ያልተሳካላቸው ተከታዮቹ 45 አባወራ የሚኖርባትን ትንሿን ከተማ አንቴሎፕን በድምጽ አሰጣጥ ሐሳበው በእጃዙር የራሳቸው ለማድረግ መሞከራቸው አልቀረም። ይህ ግን ከአካባቢው ህዝብም ሆነ ከአሜሪካ ፖለቲከኞች መቃቃርን አባባሰም። ሼላ በዚህ ጊዜም የጦር መሳሪያ የታጠቁም የሰላም ሰራዊት ያለችውን እስከ መመስረት ደረሰች። እንዲያውም የአካባቢው ነዋሪዎች በሚጠጡት ውሃ ውስጥ ሳልሞኔላ የሚባል ኬሚካል በመጨመር ለመመረዝ ማሰቧ ይፋ መውጣቱ አልቀረም። በዚህም ሲቀድም የሃይማኖትም የፖለቲካም የማህበራዊ ተቋማትም ተጽዕኖ የሌለበት ግና የግለሰብ መንፈሳዊነት ከፍታ ያስተናግዳል የተባለው የቢሆናል ግዛቱ ኃጢያቱ በአሜሪካ መገናኛ ብዙሃን ይዘገዘግ ጀመረም። ሲቀድም የሃይማኖትን አላስፈላጊነት ይሰብክ የነበረው ባጓን ሽሬራድኔሽ እስከ መመለክ መድረሱን የሚያሳዩ የፊልም ምስሎች የቴሌቪዥን ፀሐይ ሞቃቸው። ተከታዮቹ እግሩን እየሳሙ ሲሰግዱለት ጭምር መታየቱ አጀብ አሰኘም። እሱ በሌለበትም ምስሉ ተሰቅሎ ተከታዮቹ ሲሰግዱለት ጭምር ታየም። እንዲሁም ቁጥራቸው እጅግ ከበዛ ተከታይ ሴቶች ጋርም ወሲብ መፈጸም የተለመደ ተግባሩ እንደሆነ የሚመሰክሩ እየቀረቡ ተናገሩ። ያደንዛዥ እጽን ማዘውትሮ መጠቀሙም እንዲሁም በዓለም ላይ የተንደላቀቀ ህይወት ይኖራሉ ከሚባሉ ባለጠጎችም በላይ ቅንጡ ኑሮውን ይጋለጥ ጀመረም። በዓለም ውድ ከሆኑት ተሽከርካሪዎች አንዱም ሮልስ ሮይስ ነው። ለሱ 95 መኪኖች እንደተገዙለትም ይፋ ሆነም። እንዲያውም 365 ሮልስ ሮይስ ተገዝቶለት በየቀኑ በየአንዳንዳቸው ብቻ እየተጓዘም አመቱን ሙሉ በአዲስ መኪና እንዲንደላቀቅ መታሰቡ ሁላ ተነገረለት። ከሁሉ በላይ ግን ሼላ የተባለችው እሱ የሾማት መሪ ከብረት የጠነከረ ቅጣት የበዛበት አስተዳደር መከተሏ ይፋ ሲሆን ለበጎ ታስቦ የተመሰረተው የማህበሩ መንደር ከሰብአዊ መብት ጥሰት ጋር ተያይዞም ምርመራዎች ይካሄዱ ጀመረም። The large number of people simply followed fairly blindly the directions of their leadership. ቁጥራቸው የበዙ ሰዎች የአመራሮቻቸውን አቅጣጫ በጭፍን ነበር የሚከተሉት። በእርግጥ ሰዎቹ የተማሩና የሚያውቁ ቢሆኑም ለዚሁ ትልቅ ለሚሉት እምነት ራሳቸውን አሳልፈው በመስጠታቸው የተባሉትን የሚያደርጉ ነበሩ። Because they surrendered themselves to this larger religious force in their lives. በዚህ ምርመራ ወቅት ነው እንግዲህ ሼላ የአካባቢው ነዋሪ ላይ የባዮሎጂካልና ኬሚካል ጥቃት ልትፈጽም ማሰቧ ይፋ የወጣው። ይህም በአሜሪካ ታሪክ የመጀመሪያው የባዮሎጂካልና የኬሚካል ሽብር ጥቃት ተብሎ ተመዘገበ። ነገሮች እየከፉ መምጣታቸውን የተረዳው ባጓን ሽሬራድኔሽ በራሱ ላይ የጣለውን የተመስጦና ያለመናገር ገደብ በማንሳት ይፋ ወጣም። በተለይ በማህበረሰቡ ላይ የደረሱ የተባሉትን ሰብአዊ መብት የጣሱ አስተዳደሮችን እንዲሁም በአካባቢው ነዋሪዎች ላይ ሊሰነዘር ነበር የተባለውን የኬሚካልና የባዮሎጂካል ጥቃት ከሱ ዕውቅና ውጪ ሼላ ፈጽማለች ሲልም መግለጫ ሰጠም። በዝምታ ውስጥ በነበርኩ ጊዜ ምንም የማውቀው ነገር አልነበረም። ሰዎች ለኔ ደብዳቤ ይጽፉ ነበር። ይሁንና ለኔ በፍጹም ደርሰውኝ አያውቁም። እነሱ አነስተኛ የፋሺስት ግዛት እዚህ መስርተው ነበር። እንዲያውም እኔንም ልትገለኝ ነበር ማለቱም አልቀረም። ይሁንና ጥፋቶችን በሙሉ በሼላ ላይ ማላከኩ ከተጠያቂነት አላስጣሉትም። መረጃዎች እየተሰበሰቡና የአሜሪካ ባለስልጣናትም ለማሰር መፈለጋቸው በመሰማቱም በድብቅ በኪራይ የግል አይሮፕላን ከሀገር ለመውጣት ሲሞክር ተያዘም። ከክሱ ለማምለጥ ወደ ቤርሙዳ ሊጓዝ ነበር ይባላል።
እስከ $1 ሚሊዮን የሚደርስ ገንዘብና የወርቅ ጌጣጌጦችን መያዙ ተነግሯል። ባለስልጣናትም መያዙን በመላው አሜሪካ ያዟዟሩ ማሳየታቸው የወቅቱ ትኩስ ወሬ መሆኑ አልቀረም። ከሰሜን ካሮሊና እስከ ፖርትላንድ የተጓጓዘበት የ10 ቀናት የመገናኛ ብዙሃን የጮማ ወሬ ወቅት ነበር ተብሎ ይጠቀሳል። አቃቤ ሕግም ወደ አሜሪካ በህገወጥ መንገድ በመግባትና ተከታዮቹ ዜግነት እንዲያገኙ የግዴታ ጋብቻ እንዲፈጽሙ በማድረግ የሚል ክስ በባጓን ሽሬራጅሽ ላይ መሰረተ። ክሶቹን ክዶ በመጀመሪያ ቢከራከርም በጠበቃው ምክር በስተመጨረሻ መቀበሉ አልቀረም። ችሎቱም የ10 ዓመት እስር በአመክሮ ፈረደበት። $400,000 ተቀጣ። ወደ አሜሪካ በ5 ዓመት ውስጥ ድርሽ እንዳይልም ተወሰነበት። ከአሜሪካን በወጣ ጊዜ ይቀበለው ሀገር ጠፋ። ከአውሮፓ እስከ ላቲን አሜሪካ 23 ሀገሮች ጎራ ቢልም አንዳቸውም አትድረስብን አሉት። በዛው ልክ የሚተቹትን በዙም። ምንም አዲስ አስተምሮ አላመጣም የሚለው አንዱ ትችት ነበረ። ለምዕራባውያን የቆየውን እንዳስተምሮም በግልባጩ ለህንዶቹ ደግሞ የምዕራባውያንን ነገረ እንጂ አንዳችም አዲስ ነገር የለውም አሉት። የታላቁን ሰው አስተምሮ ከኒቼም የሰው ልጅ ከስጋው ትግል መላቀቅን ከሲግማንድ ፍሮይድ የሰረቃቸው ናቸው እያሉም ማስረጃ ያጣቅሱበት ጀመረም። የቀደሙትን ሃይማኖቶችና ማህበራዊ ህይወትን ማፍረስም የተለየ ዕውቀት አይጠይቅም፣ እሱም አያስፈልጉም አለ እንጂ አማራጭ አላቀረበም አሉት። ሃይማኖት አያስፈልግም ብሎ ራሱ የሚመለክበት ሃይማኖት መፍጠሩንም ታላቅ ከሚባል ሰውም የማይጠበቅ የሚል ትችትም ወረደበት። ከብዙ ተከታዮቹም ጋር ወሲብ መፈጸሙንም እንዲሁም ያደንዛዥ እጽ ሱሰኛነቱንም ለማጣጣል ተጠቀሙበት። እንዲያውም ከሰበካው እየመዘዙም እርስ በርሱ የሚጋጭ ጭራና ቀንድ የሌለው የሚል ትችትም አዘነቡበት። ዓለም በ1990ዎቹ ተጠፋለች ማለቱንና እውን እንዳልሆነም በኤችአይቪ ኤድስ የዓለም ህዝብ 2/3 ያልቃል ያለውም እንዳልያዘለት ተነተኑም። የሰው ልጅ ያለ ቤተሰብ እንዲያውም በማህበራዊ እንስሳነቱ ያለ ህግና ያለ መንግስት ሊኖር እንደማይችል ራሱ በመሰረተው የቢዮናል ግዛቱ እንኳን ማረጋገጥ ያልቻለ ነውና ዲስኩሩ ሁሉ ውሸት ነው ሲሉም የራሱን ስራ ያጣቀሱ የወነጀሉትን በዙም። ልጅ በእናቱ ሲያድግ ውጤቱ እብደት ነው ማለቱም የራሱን የልጅነት ህይወት ጠባሳ ውጤት ነው እንጂ ይበቃ ማስረጃ የለውም ሲሉ አጣጣሉት። ሌላው ቀርቶ በመጀመሪያው ዘመን የተናገረው በስተኋላ ከሰበካቸው ጋር ይጋጫል ማለታቸው አልቀረም። ለዚህም እንዳብነት የሚጠቅሱት የግብረ ሰዶማውያንን ጉዳይ ነው። በመጀመሪያዎቹ ዘመኑ ተከታዮችን ለማብዛት ግብረ ሰዶም በመሆናችሁ ልትገለሉ አይገባም፣ እንዳሻችሁ የመሆን መብት አላችሁ ብሎ እንደጠራቸው ይነገራል። በስተኋላ ዘመኑ ግን ግብረ ሰዶማውያን ለኤችአይቪ ኤድስ ምክንያት ናቸው፣ ተገለው ሊጠበቁ ይገባል ማለቱም ለተቃርኖ ማሳያ ያደርጋሉ። ክርስትናን ሲነቅፍ የኢየሱስ ክርስቶስን ፈጣሪ ያለመሆን በመጀመሪያ እንዳልሰበከ አይሁዶች በጀርመን ናዚ ጭፍጨፋ የደረሰባቸው ፈጣሪያቸውን ስለሰቀሉት ነው ማለቱንም እንዲሁም እንዲህ ትችት የበዛበትና ይጠለልበት ያጣው ባጓን ሽሬራጅኔሽ ወደ ሀገሩ ህንድ ማቅናቱ አልቀረም። የሚገርመው ሙምባይ ሲደርስ የጀግና ያህል አቀባበል ማጋጠሙ ነው። ህዝቡም እሱም አሜሪካን ላይ የርግማማት አወረዱባት። በፑኔ ወደሚገኘው አጸዱም ማምሻ ላይ ብቅ እያለ መስበኩ አልቀረም። በዚህ ዘመኑ ነው ዓለም እስከ ዛሬ ድረስ የሚያውቀውን ኦሾ የሚለውንም ስም የቀየረው። ግን የጤንነቱ ሁኔታ እየከፋ መጣ። በአሜሪካ በስር ላይ በነበረበት ጊዜ ተመርዟል ሲሉ የህመሙ ምክንያት ከሴራ ጋር የሚያያይዙ ተከታዮቹ ይበዛሉ። የአሜሪካ ሹሞች በበኩላቸው የህመሙ ምልክቶች የሚያሳዩት በኤችአይቪ ኤድስ መያዙን ነው ባይናቸው። ምክንያቱ የቱም ይሁን ኦሾ በ58 ዓመቱ አረፈም። አስክሬኑ ተቃጥሎም አመዱ ማሰሮ በመሰለ የክብር ዕቃ ተቀመጠም። በላዩ ላይም ኦሾ መቼም አልተወለደም፣ በፍጹምም አልሞተም፣ ምድርን ከመስከረም 11 1931 እስከ ጥር 19 1990 ድረስ ጎብኝቷታል እንጂ የሚል ጽሑፍ ተጻፈበት። ኦሾ በሕይወት በነበረበት ዘመን ስብከቱ በህንድ ተቀባይነት አልነበረውም። ከሞተ በኋላ ግን ይበልጥ ስሙ የገነንና ክብርም የሚሰጠው ሆነም። ህንድን ከቀየሩ 10 ሰዎች አንዱ በሚልም ሞገስ አገኘ። ከጠቅላይ ሚኒስትር ማንሞሃን ሲንግ እስከ እጅግ ታዋቂ የፊልም ተዋናዮች ድረስ አድናቆትን የሚቸሩት ናቸው። በፑኔ የሚገኘው የሰበካው ስፍራ ጥብቅ ሆኖ ከህንድ የቱሪስት መስህቦች አንዱ ነው። በሰበካ ብቻ የነበሩት ትምህርቶቹም ከ650 በላይ መጻሕፍት ሆነው ታትመዋል። ከ55 በሚበልጡ ቋንቋዎችም ተተርጉመዋል። እንዲያውም እሱ በሕይወት ባለበት ዘመን ፈላስፋ አይደለሁም ቢልም አሁን ፈላስፋ የሚሉትም ይገኛሉ። በዛው ልክ እንኳን ፈላስፋ ሊባል የመምህርነት ክብር እንኳን አይገባውም ባዮችም አሉ። በተለይ የወጣቶችን ጨቅላ አስተሳሰብ ያለ በቂ አመክኖም
ፈጣሪ የለም ሃይማኖትም ቤተሰብም መንግስትም አያስፈልግም እያለም አማራጭ አስተምሮ አላስቀመጠም ይላሉ ተቾቹም። እንዲያውም በሰበካው የተታለሉ ሰዎችን በወሲብ የተጠቀመም በሀብታቸው እንድልቅ ህይወት የኖረም ባደንዛዥ እጽ የሰከረ በመሆኑም የመምህርነትም ክብር አይገባውም ባይናቸው። ሃይማኖት አያስፈልግም ብሎም ራሱ የሚመለክበትን ሃይማኖት የፈጠረ በመሆኑ ለራሱ አስተምሮ ያለመገዛቱንም ይጠቅሳሉ። በዚህም የተነሳ የ20ኛው መቶ ክፍለ ዘመን እጅግ